ቃሌ ከባድ ስህተት ሰራች። ታሬ አመለጠ እየሮጠ እጅጉን ደሙ ፈላ። መድብል፣ ብሩክ፣ ማህሌት በጣም ደነገጡ። አለም ከባድ ማስፈራሪያ ሰጠች ለማህሌት ትሰምኛለሽ? ይህንን የራቁት ቪዲዮና ፎቶ በሚዲያ ከምለቅብሽ ሁለት ነገሮችን እንድታደርጊ እፈልጋለሁ። የመጀመሪያው ብሩክንና ቅድስትን ማለያየት ነው። ቀጣዩ ደግሞ ሰገን መቼና እንዴት እንደተገኘችም ጭምር እስከዛሬ የት ነበረች የሚለውንም ሁሉንም ነገር አብራርተሽ መናገር አለብሽ። ካልተናገርሽ ግን ይህን ሁሉ ጉድሽን፣ የድሮ ማንነትሽን፣ ስራ እንዳትቀጠሪ፣ ህይወትሽን በሙሉ ቁም ስቅልሽን የሚያሳዩን ቪዲዮ እለቅብሻለሁ ብላ አለቻት። አንቺማ በጣም አረመኔና ጨካኝ ነሽ አለም። እንዴት እንደዚህ አይነት ነገር ታደርጊያለሽ? እባክሽ ክፋትና ጭካኔ እውነት ለመናገር ለእኔም አልጠቀመም። እኔ አዲስ ህይወት ለመመስረት ሁሉንም ነገር ከኋላ ትቻለሁ። አንቺን ብትተይ ይሻልሻል ብላ አለቻት። እሱን አንቺ አትነግሪኝም? እኔ መወሰን ያለብኝን ነገር በሙሉ ወስኛለሁ ብላ አለች። እንግዲህ ሁሉም ትተዋት በሄዱበት ምሳሌዬ በረንዳውን እያጸዳችና እየጠረገች፣ እማዬ ደግሞ አሁን ስትመጣ እንጀራውን ጋግሬ ወጡን ሰርቼ ጋታለሁ እማዬም በጣም ተወደዋለች እያለች ብቻዋን እያወራችና እያጉመተመተች ታሬ ማንኳኳት ጀመረ። እንዴ ቤት ውስጥ ሰው አለ እንዴ? እስኪ ማን እንደሆነ ሂጄ ላረጋግጥ ባለችበት ቅጽበት እንግዲህ ታሬ እባክሽን ምሳሌዬ የኔ ጎበዝ የኔ ጀግና ልጅ አባትሽ እኮ በስህተት በሩን ሳይከፍትልኝ ሂዶ ነው። ቁልፉን ደግሞ እረስቶት ክፍሉ ውስጥ አድርጎታል መሰለኝ አጎትሽ ብሎ አላት። ምን እያልክ ነው? ግን እኮ አጎቴ እዛ ክፍል እንዳትገቢ ብሎኛል፣ በተደጋጋሚም አስጠንቅቆኛል ብላ ስትለው ልክ እኮ ነው፣ ግን ደግሞ ይሄ አባትሽ ወይም ደግሞ አጎትሽ ካለው ጋር ምንም የሚያገናኘው ነገር የለም። እባክሽ የኔ ውድ ልጅ ሽንቴም በጣም ወጥሮኛል፣ ደግሞም ከዚህ መውጣት አለብኝ እያለ ያንን ቅለስለስ እያለ ወሬውን በሙሉ ምሳሌዬን ልቧን ጥብት አደረገው በደንብ አድርጎ። ዳጣ እንግዲህ ምግብ ቤት ሆና በጣም ቸኩላና ሻቅላ እባክሽን የኔ ውድ እባክሽን አትደውይ ቅድስቴ፣ አሁን ምን ብዬ ልናገር ነው? መቼም ይህን ሁላ ምግብ በልቼው ምግብ ቤት ነኝ ብዬ መናገር አልችልም እያለች ብቻዋን ስትለፈልፍ በስተ መጨረሻም በድንጋጤና በሐዘን ቶሎ አነሳችው ስልኩን። ምንድን ነው እናንተ በእራብ አፍጥሜ ፍኝ ነው እንዴ? እኔ እኮ ግራ ገባኝ ብላ ስትላት፣ ምን ነው እውነት ለመናገር ሴትነት ለዚህ ይጠቅም ነበር ዳጣ። አንቺ ሁሌም መቀለድና መጫወት ነው እንጂ ቁም ነገር የለሽም። አየሽ ምን ያህል ውርደት እንዳለው ብላ ቅድስቴ በጣም ሳቀችባት። ትሰሚኛለሽ? እኔ ላይ እንደሳቅሽ እመኝኝ አንድ ቀን ዋጋውን ታገኛለሽ። ለማንኛውም እናንተ በፍጥነት መምጣት አለባችሁ፣ እኔ ደግሞ ያው እየራበኝ እጠብቃችኋለሁ ብላ ከባዱን ውሸት ዋሸችው። ይህንን ያደረገችው ዳጣ እንግዲህ ቤት ስትመጣ ምሳሌ በር ተቆልፎባት ታሬ ደግሞ አምልጧል። እጅጉን ደንግጣና ልቧ ተሰብሮ አሁን እኔ ለቡራና ለመድብል ምንድነው የምላቸው? ቃሌን እኮ በልቻለሁኝ። ለቃሌ አንዴ እንኳ መገኘት አልቻልኩም። ቆየን ይሆድ ግን እስከ መቼ ድረስ ነው እንደዚህ ዋጋ እያስከፈለኝ ያለሁት? ወይኔ ስቃይና መከራዬ በዛ እያለች ስታለቅስ፣ አሁን ከዚህ እባክሽን እንደምንም ብለሽ ቁልፉን አምጥተሽ ክፈችልኝ ብላ አለቻት። እባክሽ ታሬ ያ የተረገመ ሰውዬ ቁልፉን በሙሉ ይዞት ሂዷል። አሁን ደግሞ ቡራና ቅድስት ይመጣሉ። ምንድን ነው የምመልሰው? ምሳሌዬ እባክሽን አስረጅኝ። ዳጣ በአሁኑ ሰዓት አንቺ ምን እንደምትመልሽ የሚያሳስበኝ ይመስልሻል እንዴ? ከምንምና ከማንም በላይ እኔ ከዚህ ከቤት መውጣት ነው የምፈልገው፣ በጣም እያፈነኝ ነው ብላ እጅጉን ተጨንቃና እያለቀሰች
በጣም ትገኛለች። ምሳሌይም ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ቅድስቴ ለብሩኬ ቀለበቱን ከወረወረችው በኋላ ብሩኬ በተረጋጋ አንደበት ቅድስቴ ምን እንደተፈጠረ ልነግሪኝ ትችያለሽ? ብቻ ግን በአለም ምክንያት እንዳይሆን ብሎ አላት። ምን እያልክ ነው? አንተ ግን ለምንድን ነው ማህሌትን በተደጋጋሚ የምታገኛት? ቆይ ከሷ ምን ፈልገህ ነው ብላ አለችው። ብሩኬም ከት ብሎ ሳቀና አሁን እኮ ገባኝ አለም ሁሉንም ነገር እየነገረችሽ አንቺ ደግሞ የእሷን ወሬና ማህሌት እኔን ስታገኘኝ ደምሽ ይፈላል አይደለም? ግን አንድ ነገር ማስተዋል አለብሽ። እኔ መሄድ ከፈለኩኝ እሷን አወራኋትም አላወራኋትም እኔ ህይወት ላይ ምንም የሚፈጥረው ነገር የለም። ቅድስቴ አንቺ አንዴ በልቤ ነክሰሽ ቅድስት የኔ ሚስት ናት ብዬ ከወሰንኩና ካዘጋጀሁኝ በኋላ ለምን ብዬ ነው ወደ ለራሴ ጋር የሚሄደው? አንቺ ምን አሳጥተሽኝ ነው? ትሰሚኛለሽ? አለም የቅናት መንፈስም ስላለባት የሰው ልጅም ፍቅር አንድ ላይ እንዲሆኑ ስለማትፈልግ ብቻ በጣም ብዙ ነገሮችን ታበላሽብናለች። ግን ደግሞ በፍጹም እሷን ማመን የለብሽም። ማህሌት እርግጥ ነው ደውላልኝ ነበር፣ በዛም ደግሞ ተገናኝተንም ነበር። ግን ስለ ሌላ ነው እንጂ ስለ ፍቅር ግንኙነት ወይም ደግሞ እሷና እኔ ስላሳለፍነው የህይወት ታሪክ አይደለም ያወራ ነው። እባክሽን ተረጋጊ ብሎ ሲላት እኔ እኮ ጣት ምን ያህል እንደሚያስፈራኝ ታውቃለህ ብሩኬ፣ አንተን ካጣሁኝ መኖር አልችልም ብላ አለችው። እኔስ ቢሆን አንቺን ካጣሁኝ ለምን ብዬ እኖራለሁ? በዛ ላይ እስኪ አንድ ጥያቄ ልጠይቅሽ፣ የማይወልድን ወንድ ማን ሊፈልገው ይችላል? እባክሽን ተረጋግተሽ ልታስቢበትና ይህ የሚገባው ነገር አለ። ማንም ሰው ማንንም ሊፈልግ አይችልም። ስለዚህ እኔም ቢሆን ካንቺ ውጭ የሚሄድ አላማውም እቅዱም የለኝም። እባክሽ በተረጋጋ መንገድና በተረጋጋ አስተሳሰብ ልታስቢ ይገባል። አሁን ይልቅንስ ለሰርጋችን የሚሆኑ ነገሮችን እንገዛዛ፣ ነይ እንሂድ ብሎ ስላት እንዴ ልጄንማ ምግብ ሳላበላ አልሄድም ብላ አለች። ቅድስት ያንቺ እኮ የእናትነት ፍቅር ይለያል። ግን ደግሞ እነ መድብል እነ አለም እነ ዳጣ አሉ አይደል እንዴ ሰርተው ይሰጧታል። አይ በፍጹም እኔ ልጄን ለእነሱ ትቼ አልሄድም። በዛ ላይ ደግሞ ዳጣም ብትላት ምግቡን በሙሉ ትበላባታለች። አለምም ጭራሽ ያው ከሷ ጋር ምንም ስለማይስማሙ ጭራሽ ምግብ እንኳን ልሰራላት ምጣድም እንኳ ጣጅና ጋግሪ ብላ ነው የምትላት። እኔማ ይህንን አልፈልግም ብላ ስትል 5 ደቂቃ እጠብቅሻለሁኝ በይ ምግቡን ሰርተሽ ነይ ቶሎ ብሎ ብሩኬ መኝታ ክፍሉ ዘንጦ እየተንጎራደደ ቅድስቴ ደግሞ በደስታ ተሞልታ የልጇን ምግብ ሰርታ ሄደች። እንግዲህ እየተዝናኑና ቬሎውን እንዲሁም የሌሊት የፍቅር መሳሪያቸውን ልብስ እየገዛች ታውቂያለሽ፣ አንቺ እኮ ከምንምና ከማንም በላይ ውብና በጣም ጨዋ ሴት ነሽ እና ደግሞ ሁሉም ልብስ ነው የሚያምርብሽ ብሎ አላት። እውነትህን ነው? አዎ የምሬን ነው፣ በጣም ያምርብሻል። እና አሁን ወደ የት እንሄድ? እባክህን ብሩኬ፣ እኔ ጥሩ ስሜት እየተሰማኝ አይደለም። እውነት ለመናገር ልክ ምሳሌን ባሰብኩኝ ቁጥር የሆነ ነገር እየተፈጠረ ይመስለኛል። ወደ ቤታችን መሄድ አለብን ብላ ስትል ከዛ በፊት ግን ለምንድን ነው ዳጣ ጋር የማንደውልላት ብለው ዳጣ ጋር ደጋግመው ቢደውሉ አላነሳለኝ። ምግብ ቤቱን አስተናጋጁን እባክህ ቶሎ በል ሕፃን ልጅ ትቼ ነው የመጣሁት እያለች ብትለፈልፍም እንኳ የሚሰማ ግን ሰማኝ ምንም ነገር የለም። ብሩኬ አንድ ነገር ልነግርህ እፈልጋለሁ አለች ማህሌት። ምንድን ነው? እባክሽ ማህሌት፣ እኔ ከቅድስቴ ጋር የሚያጋጭ ምንም ነገር መስማት አልፈልግም ብሎ ሲላት፣ እኔ እኮ ለሌላ ነገር አይደለም፣ ግን ደግሞ አሁን አለም ከባድ ሴራ እያሴራችባችሁ ነው። ታውቃለህ፣ የኔን የድሮ የራቁት ቪዲዮና ፎቶዎች በሙሉ ይዛብኛለች። አንደኛ ነገር አንተንና ቅድስትን እንድለያይ ትፈልጋለች። ሁለተኛ ሰገን የት ቦታ እንዳለችና እንዴት ይሄን ያህል ዓመት
እንደኖረችም እሱን ብቻ ሳይሆን ማን አግቷት እንደነበረ ጭምርም ማወቅ ትፈልጋለች። ይህንን ነገር ካልነገርኳት እመነኝ ቪዲዮዬን ሁሉ ለዓለም ታወጣና ከስራዬ ሁሉ እባረራለሁ፣ ህይወቴ ድጋሜ ይበላሻል፣ እባክህ ብሩክ ዳኝ እፈልጋለሁኝ ብላ አለችው። ብሩክም ይቺ የተረገመች አንቄ ነው እምገላት እያለ እጅጉን ሲናደድና ሲበሳጭ እባክህ እንደ አይነት ነገር አታድርግ፣ ምንም ቢሆን ቅድስቴ ስጋዋ ስለሆነች ይከፋታል። ያኔ እኔና ኢፍራታ አንተ ላይ ሲናሴር እንደነበረ ታውቃለህ አይደል? ምንም ብንሆን ስጋ ነን። እንድ ዛሬ አውጥታ ለጣለችኝ። ግን ደግሞ አንተ የኔን ስህተት መሳሳት የለብህም። እንደምንም ብለህ ቅድስቴን አናግራትና የሚፈጠረውን ነገር እንወቅ ብላ አለችው። እንደዛ ከሆነ እሺ ማድረግ ያለብንን ነገር በሙሉ እናደርጋለን። አብሽሩ በቃ ማህሌት ዘና ብለሽ ወደ ቤትሽ ሂጂ ብሎ አላት። ቆይ ይቺ አለም ግን መቼ ነው የማትማረው? አለምዬ በጣም ተደስታ ወደ መድብል ክፍል ስትሄድ ምን ፈልገሽ ነው የሚል ጥያቄ ጠይቃት። እኔ ምልህ ቆይ ግን አንተና እኔ ሰርጋችን መቼ ነው የምንጋባው? መቼ ነው ቬሎስ የምንመርጠው? መቼ ነው? ብሩክና ቅድስት እኮ ዛሬ ይመርጣሉ ብላ አለችው። እሱን አላውቅም፣ ግን ደግሞ አንድ ማድረግ የምፈልገውን ነገር በሙሉ አደርጋለሁኝ። ታውቂያለሽ እኔ አንቺን እንደማላገባሽ ነግሬሽ የለም እንደ ደጋግሜ። ምን ታዲያ ያን ሁሉ ካወራንና ከተጫወትን በኋላ እንዴት እንደዚህ አይነት ነገር ታደርጋለህ? በቃ መናገር ያለብኝን ነገር በሙሉ ተናግሬያለሁ። ከዚህ በላይ ግን ውጭልኝ ብሎ አላት። አታስብ መድብል፣ እውነት ለመናገር እኔ ላይ ላደረግከው ነገር በሙሉ ዋጋህን ትሰጥሃለሁ፣ ትከፍላለህ። ለሞተች ሰው እንደዛ ስትደናበርና ስትደነግጥ እንዳልነበረም አሁን ደግሞ ጭራሽ እኔን ሙሉ ለሙሉ ካርከኝ አይደለም? አታስብ እውነት እሰራልሃለሁ እያለች በጣም በመናደድና በልክ ውስጥ ብቻዋን እያወራች አስፓልት ለአስፓልት ስትሄድ አደገኛይቱ ዳጣ ምንድን ነው አለምዬ የተፈጠረ ነገር አለ እንዴ? ማን ነው የበደለሽ ብላ አለቻት። አንቺም ያው ነሽ እመኝኝ፣ ግን ደግሞ በቅርቡ ዋጋ እንደማስከፍለው ንገሪው ብላ ስትል እንዴ እንደዛማ ማድረግ የለብሽም ማለቴ ዋጋ ያስከፈለሽን ሁሉ ዋጋ ካስከፈልሽ እኮ ችግር ነው፣ እባክሽ እንዲህ አይነት ነገር ይቅርብሽ እያለች ዳጣ ብታባብላትም እባክሽ ተይኝ፣ እንደዛ ተስፋ አድርጌ ህይወቴ ሊስተካከል ነው ብዬ አሁን ደግሞ ህይወቴ በሙሉ ዝብርቅርቁ ውጥት ብሎብኛል፣ ተውኝ በቃ እያለች በንደት እያለቀሰች ወደ እምትሄድበት ሄደች። ውድ የህያ ቤቴ ቤተሰቦች የዛሬው ምሳሌ ድራማ ይህንን ይመስል ነበር። ምሳሌ እንግዲህ በጣም እንደሚያሳዝንና እንደሚያስከፋ አጎቷን በጣም አናደደችው። ለምን ምሳሌዬ ቢላትም እኔ እኮ በሌላ አይደለም ግን ሰውየው አሳዝኖኝ ነው የለቀኩት ብላ አለች። ታሬ እውነት ተቀይሮ ከነ መድብል ጋር ይሰራ ይሆን ወይስ ደግሞ አሁንም ካሊሙሲሳ ጋር ሂዶ ህይወቱን ባጭር ይቀጥፍ ይሆን የሚለውን በቀጣይ ቪዲዮ ይዘን እንመጣለን።